በኦርቶዶክሳውያን ላይ ጥቃት መፈጸሙን የስልጤ ሀገረ ስብከት ጽሕፈት ቤት አስታወቀ። በደቡብ ክልል ቤተክርስቲያን ሙሉ በሙሉ የፈረሰ ሲሆን በኦርቶዶክሳውያን ላይ ጥቃት ተፈጽሟል። የአርቲስት አስቴር በዳኔ ንግግርና የተቀሰቀሰው ከፍተኛ ውግዘት ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። አርቲስት አስቴር በዳኔ በማህበራዊ ሚዲያ ባስተላለፈችው ንግግር አማራና ኦርቶዶክስን ትውልዱ እየተበቀላቸው ነው ማለቷን ተከትለው ድርጊቱ የጥላቻ ንግግር ወይንም ሄት ስፒች እና ከፌደራል ፖሊስ የቁልቢ ገብርኤል ተጓዦችን አስመልክቶ አሁን የተሰማ ጥብቅ መረጃ አለ። ሰላም ጤና ይስጥልን ቤተሰብ ነውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የኦርቶዶክሳውያን ልብ የነካ አንድ ዜና እንግዲህ ከደቡብ ክልል ተሰምቷል። ኦርቶዶክሳውያን ላይ በተከፈተ ጥቃት እንግዲህ አንድ ቤተክርስቲያን ሙሉ ሲፈርስ ሰዎች ላይም ጉዳት ደርሷል። የትና እንዴት ምን ተፈጥሮ ነው አብረን የምንመለከት ነው የሚሆነው። እንደዚሁም ደግሞ ዓመታዊውን የቅዱስ ገብርኤልን በዓል አስመልክቶ ወደ ቁልቢ ገብርኤል የምትጓዝ የወጣ አንድ ማስጠንቀቂያ አለ። እሱንም እንመለከታለን። ታዋቂዋ አርቲስት አስቴር በዳኔ አሁን የሚገኘው ትውልድ ኦርቶዶክስና አማራን የተበቀለ ነው የሚገኘው ብላ መናገሯ ብዙዎችን እያስቆጣ ይገኛል። ለምን እንደዚህ አይቻል የምንመለከት ነው የሚሆነው። ላይክና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ መጀመሪያ እንግዲህ ቅዱስ ገብርኤል ዓመታዊውን ክብረ በዓል አስመልክቶ እንግዲህ ወደ ቁልቢ ገብርኤል ለሚጓዙ ምዕመናን የወጣ አንድ ማስጠንቀቂያ አለ። እሱን ከነታችን በፊት እንደዚሁ ደግሞ አስቴር በዳኔ የተናገረችው ብዙዎችን ያስቆጣና ያስቆጣ ያናገር የሚገኝ አንድ ንግግር አለ። አሁን ላይ ኢትዮጵያ ውስጥ የሚገኝ ትውልድ አማራና ኦርቶዶክስ የተበቀለ ነው የሚገኘው ሰው እነሱ ላይ የሚደርሰው ነገር በሙሉ ተገቢ ነው እና ከዚህ ያደረጉት ነገር ነው እያጨዱ የሚገኙት የሚል ነገር እንግዲህ መናገሯ ብዙዎችን አስቆጥቶ እንግዲህ ያናገረ ይገኛል። እሱን ከነታችን በፊት ግን በጣም በሚያሳዝን ሁኔታ እንግዲህ እንደምታስታውሱት እንግዲህ ከትላንት ወዲያ አይተን ነበር የድሮን ጥቃት አንድ ገዳም ላይ ተከፍተው ወይ ደግሞ መንግስት በድሮን አንድ ገዳም መጥቶ ወደ 8 የሚጠጉ መነኮሳት ተገለው እንደዚህ ሆነ ቤተክርስቲያኑ ሙሉ በሙሉ በሚባል ደረጃ እንግዲህ ወድሞ አይተን ነበርና በተመሳሳይ ሁኔታ እንግዲህ አሁን ላይ በደቡብ ክልልም እንግዲህ ተመሳሳይ ነገር ክርስቲያኖች ላይ ደርሷልና ለማየት እንሞክር። አሳዛኝ ዜና ተሰምቷል። በደቡብ ክልል ቤተክርስቲያን ሙሉ በሙሉ የፈረሰ ሲሆን በኦርቶዶክሳውያን ላይ ጥቃት ተፈጽሟል። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሚመለከተው የፍትህ አካላት እንዲደርስ አቅም ስጡትና ድምጽ ሁኑን በማለት ምዕመናኑ ጥሪያቸውን አስተላልፈዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት በአመሆ ወረዳ ቤተ ክህነት በበታሬ ሃምቦሮ ቀበሌ በሚገኘው በታችኛው በታሬ በቅዱስ እስጢፋኖስ ስም በተሰየመው መቃኛ ቤተክርስቲያንና በምዕመናን ላይ ጥቃት መፈጸማቸውን ተገልጿል። ይህንን አሳዛኝ ድርጊት አስመልክቶ ሀገረ ስብከቱ መግለጫ አውጥቷል። እግዚአብሔር አምላክ ለተጎዱትና ለተደበደቡት ወገኖቻችን መጽናናት ይስጥልኛል። በኦርቶዶክሳውያን ላይ ጥቃት መፈጸሙን የስልጤ ሀገረ ስብከት ጽሕፈት ቤት አስታወቀ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያ ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በሰማዕቱ ቅዱስ እስጢፋኖስ ስም በታነጸ መቃኞ ቤተክርስቲያንና በኦርቶዶክሳውያን ላይ ጥቃት መፈጸሙን ሀገረ ስብከቱ ገልጿል። የሀዲያና ስልጤ ሀገረ ስብከት ጽሕፈት ቤት እንዳስታወቀው በቅዱስ እስጢፋኖስ ስም በታነጸ መቃኞ ቤተክርስቲያንና በኦርቶዶክሳውያን ላይ የደረሰውን ጥቃት አስመልክቶ ከሚመለከታቸው የወረዳው የመንግስት አካላት ጋር ንግግር መጀመሩንና ጥቃቱን የፈጸሙ አካላትን ለሕግ የማቅረቡ ስራ በወረዳው እየተሰራ መሆኑን አመላክቷል። ምዕመናን ጉዳዩን ኦርቶዶክሳዊ ጨዋነት በተሞላበት መንፈስ በትዕግስት እንዲከታተሉ በማለትም ሀገረ ስብከቱ ጥሪውን አስተላልፈዋል። እንደምትሰሙት እንግዲህ በጣም ነው የሚያሳዝነው። ያው አርሲ አልበቃ ብሏቸው ወደ አማራ ክልል ዞረው ነበር። አሁን ደግሞ ወደ ስልጤ ሄደዋልና ሙሉ ቤተክርስቲያን እንግዲህ በዚህ መንገድ ወድሟል። ምዕመናንም እንግዲህ ሲደበደቡ ቤተክርስቲያን ሲያፈርሱ የሚያሳይ ቪዲዮ ወጥቷል። ቴሌግራም ላይ ያስቀምጥላችኋለሁ። በጥቂቱ ግን ምዕመናኑም እንግዲህ በአካባቢ የሚገኙ ምዕመናን ሰልፍ መወጥተው ለማውገዝ ሞክረው ነበርና ለማየት እንሞክር። በትንሽ ሀገራችን በሰማይ ነው ተዋሕዶ ከምትነካ የእናንተ አንገታችን ይቆረጥ። ምክንያቱም እኛ የሰማዕቷ የቅድስት አርሴማ ልጆች የቅዱስ ጊዮርጊስ ልጆች ቤተክርስቲያን በቤተክርስቲያናችን እጅ አንሳ ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ። እንግዲህ ምዕመኑን በዚህ መንገድ ወጥቶ ድምፁን እያሰማ ነበር። ቤተክርስቲያን ሲፈርስ የሚያሳይ ቪዲዮም አለና ተመልከቱ። ይንን
ይህ እንግዲህ ማታ ላይ እነዚህ ሰዎች ቤተክርስቲያኑን እያፈረሱ የሚያሳይ ነውና ያው ይህን ያደረጉት አካላት አህዛብም አይደሉም ወይ ደግሞ ታጣቂ አካላትም አይደሉም፣ መናፍቃን ናቸው ወይ ደግሞ በዛው አካባቢ የሚገኙ ከሌላ ቤተ እምነት የተውጣጡ ሰዎች ናቸው የሚል ነገር ነው የሰማነው። እና ያው ሃይባ የሌለ ምእመን እንግዲህ ደግሞ እረኛ የሌለው ምእመን ነው እንግዲህ በዚህ መንገድ በየቦታ የሚሰቃየው በደቡብ፣ በምስራቅ፣ በምዕራብ በአራቱም አቅጣጫ እንግዲህ እንደምትመለከቱት ብዙ መከራ የደረሰበት ይገኛል። እንደምናስታውሰው እንግዲህ ከ2 ቀን በፊት ነው በአማራ ክልል ገዳም በድሮን ተመቶ ወደ 8 የሚጠጉ መነኮሳትን ያጣነውና ይሄኛው ማለት ነው። የህወሓት ወታደር ስንት ወታደር ቤተክርስቲያን ውስጥ አስገብተን እንደምናሳክም መረጃው አለ። ምንም ጥርጥር የለም። ገብቶ ግን ወስዶ የገደለብን አንድም ወታደር የለም እና በዛ በለየለት ምንም ወንድሞቻችን ቢሆኑ ያልተፈጸመ ነገር ዛሬ በመከላከያም ተፈጽሞ ከሆነ እኔ አዝናለሁ። ብፁዕ አባታችን በረከታቸው ትድረሰንና እንግዲህ መጨረሻዋን ሸፈንፈን አደረጓት እንጂ እውነቱን ፍርጥ አድርገውታል። ያው ይገባኛል ለምን ሸፈንፈን እንደምትል፣ ነገር ግን እውነቱ ደግሞ መታወቅ መቻል አለበት። ኢትዮጵያ ውስጥ ድሮን የሚጠቀም አካል ያለው አንድና አንድ መንግስት ብቻ ነው። ያለ ከልካይ ይህንን መሳሪያ በመጠቀም አብያተ ክርስቲያናትንና ገዳማትን ማጨስ ዛሬ የተጀመረ አይደለም። ከትግራዩ ጦርነት ጀምሮ በርካታ አብያተ ክርስቲያናት በእንደዚህ አይነት ጥቃት ሰለባ ሆነዋል። ትላንትናም ደግሞ እንደምትመለከቱት በደቡብ ወሎ በቅድስት አርሴማ ገዳም ላይ ተመሳሳይ አይነት ነገር ተፈጽሟል። በደቡብም አካባቢ ዋይታዎች እየሰማን ነው። ኦርቶዶክሳውያን እየተገደሉ ነው። አርሲ ላይ የቆመም ነገር የለም። በአጠቃላይ ግን አሁን ለማለት የፈለግኩት እንደሚጨንቃችሁ እንደሚጠባችሁ እንደው ምን ይዋጠን እንደምትሉ አውቃለሁ። ነገር ግን ጉዳያችን የየዕለት ተዕለት ትንፋሻችን ሃይማኖታችን ከሆነች እናሸንፋለን። የምንጠብቀው ቤተ ክህነት የምንጠብቀው ሚዲያ የለን። ሁሉም ነገር ከዜና ነጋሪነት ወጥቶ በእጃችን ቁጥጥር ስር መሆን መቻል አለበት። ዜና መናገር ወይም ደግሞ የ3 ቀን ድምፅ ከ3 ቀን በኋላ ወደ ጃኒና ጂኒ ለሚሮጥበት ነፍስያ ዝም ብለን የምንጎሳቆልና ራሳችንን የምናደክም ከሆነ ለውጥ አይመጣም። የሚገርማችሁ ዜና ነጋሪነት በየሁኔታው ለሚኖሩ ሞቶች ማስታወቂያ ነጋሪነት ነው። ለገዳይም ሪኮግኒሽን መስጠትም። እጃችን ላይ ያለውን ነገር እንፈጽመው። ያ ማለት እጃችን ላይ ጎረቤት አለ፣ ቤተሰብ አለ፣ ጓደኛ አለ፣ የትምህርት ቤት የተለያዩ ግሩፖች አሉ፣ የሥራ ቦታ ግሩፖች አሉ። እዚህ ውስጥ ኦርቶዶክስ ተዋሕዶ ቤተክርስቲያንና ማህተብህ ጉዳይ ይሁን፣ ያኔ ትሻገረዋል። እመኔም ይሄን እንግዲህ ወንድማችን ሄዳ እግዚአብሔር ይስጥልንና በመንግስት አካላት እንግዲህ ያው ከዚህም እንደተናገርኩት የሌላ ሀገር መንግስት ህዝብ ዜጎቹን ከድሮን ጥቃት ይጠብቃል። ለምሳሌ ኢራን የአሜሪካ ድሮን ህዝቦቿን እንዳይነካ ስትጠብቅ ነበር፣ ስትከላከል ነበር፣ ድሮኑ ስታከሽፈው ነበር። እስራኤልን በተመሳሳይ መንገድ ሲያደርጉት ነበር እንደምናውቀው ህዝባቸው እንዳይጎዳ። የኛ ሀገር መንግስት እንደምትመለከቱት ለዛውም ገዳማት ላይ ድሮን የሚጥል አካል ነው የተመለከተ የምንገኘው እና ችግሩ መጣሉ ብቻ አይደለም። የድፍረቱ ድፍረት እንግዲህ ጥያለው በስህተት ነው እና ታጣቂ ያለ መስሎኝ ነው እና ይቅርታ ካሳ ከፍላለው አይደገምም በስህተት ነው ብሎም አይናገርም፣ አያስተባብልም። በጣም በሚያሳዝን ሁኔታ ሌሎች ሀገራት ላይ ኬንያ በቅርቡ እናስታውሰው ነገር ነው። ዜጎቿ ላይ የኬንያ መንግስት ዊሊያም ሩቶ የሆነች ነገር ላይ ሂሳብ ጨምሮ ስለሸጡ ሰዎቹ ተቃውሞ ይቅርታ ብሎ ጠየቀ። ሂሳብ ስለጨመርኩባቸው ወይ ደግሞ ሳንቲም ስለጨመርኩባቸው ሸቀጥ ላይ በጣም ይቅርታ ከሳቸዋለሁ ብሎ ይቅርታ ጠይቋል ወጥቶ በአደባባይ። እኛ ሀገር ላይ ግን በድሮን ሰው ተደብድበው ማንም ወጥቶ እኔ አድርጌያለሁ የኔ ጥፋት ነው ይቅርታ የሚል አካልም የለም፣ ምንም የሚናገር አካል ራሱ የለም። እና በዚህ መንገድ ነው እንግዲህ የሰዎች ነፍስ ኢትዮጵያ ውስጥ የረከሰው። በዚህ መንገድ ነው እንግዲህ ኢትዮጵያ የበለጸገች ብለን የሚነገረን ይሄ ሁላ ባለበት ሁኔታ ነው። እና ይሄ ባለበት ሁኔታ እንግዲህ አሁንም በስልጤ ዞንም እንግዲህ በተመሳሳይ መንገድ ጥቃት ተከፍቷል። ይህን አስመልክቶ እንግዲህ የሀገረ ስብከቱ ለቅዱስ ሲኖዶስ መግለጫ አስገብቷል ወይ ደግሞ ደብዳቤ ልኳል። ቅዱስ ሲኖዶስ ደግሞ ምንም የሰጠው ምላሽ የለም ወይ ደግሞ ይህን ነገር የሚመለከቱ አካልም ይህ ብሎ በፊት እንደሚያደርገው መግለጫ እንኳን አላወጣም እና ብቻ እግዚአብሔር ነው ለማለት ፈልጋለሁ። ይሄ ግን እንዳለ ሆኖ በጣም የሚያሳዝነው ነገር አስቴር በዳኔ እንዲህ ብላለች። የአርቲስት አስቴር በዳኔ ንግግርና የተቀሰቀሰው ከፍተኛ ውግዘት። አርቲስት አስቴር በዳኔ በማህበራዊ ሚዲያ ባስተላለፈችው ንግግር አማራና ኦርቶዶክስን ትውልዱ እየተበቀላቸው ነው ማለቷን ተከትለው ድርጊቱ የጥላቻ ንግግር ወይንም ሄት ስፒች እና ማህበረሰብን በዘርና በሃይማኖት ከፍሎ ለጥቃት የሚያጋለጥ ነው ሲሉ በርካቶች በጽኑ እየኮነኑት ይገኛሉ። በጥበብ ስም ሰላምንና አንድነትን መስበክ ሲገባት ማህበረሰብን በጥላቻና በበቀል አየር ላይ ማንጠልጠል የዜጎችን እኩልነት የሚጋፋና የሞራል ውድቀትን መሆኑን የገለጹት አስተያየት ሰጪዎች የትኛውም ኢትዮጵያዊ በብሔሩና በሃይማኖቱ ምክንያት የበቀል ኢላማ ሊደረግ እንደማይገባውና መሰል አደገኛ ንግግሮች
ጉዳዮች በህግና በማህበራዊ ኃላፊነት ሚዛን ሊቃኙ እንደሚገባ አሳስቧል። እንደምትመለከቱት እንግዲህ ብዙዎች በዚህ ጉዳይ ላይ ቁጣቸውን የገለጹ ይገኛሉ። እኔ ሁለት አይነት ሐሳብ አለኝ። በዚህ ጉዳይ ላይ ሁለት አይነት ሐሳብ አለኝ። አንደኛ ይሄ ቪዲዮ ለምን ወጣ የሚል ነው። ሁለተኛው ደግሞ ስለሷ ማነሳው ነገር አለና ንግግሯን ስሟት። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ለሰማዎች ነው እንግዲህ አስቴር ምንድን ያለችው ኦርቶዶክስ እና አማራ ወይ ደግሞ የሆነ ሃይማኖትና የሆነ ብሔር የምትለው ያው ግልጽ ነው። ይሄ ህፃን የለም እዚህ ውስጥ ግልጽ ነው ማለት ነው ፈለገች። አማራና ኦርቶዶክስ የሀገሬ ባለቤት ነው ብሎ ተቀምጧል። ሰው እነሱን ተነስተው የተበቀላቸው ነው የሚገኙ ትውልዱ የሚል ነገር ታነሳለች። እኔ ሆነ ነገር ማንሳት ፈልጋለሁ። አንደኛ እንደሱ አይነት እንደዚህ አይነት የእውቀት ኩረት ያለበት በአእምሮ የቀነጨ ሰው አላውቅም ምን እንደሚባል። ሁለተኛ ግን ይሄ ቪዲዮ ገና ከጀምሮ የወጣበት ምክንያት ምንድን ነው የሚል ነገር ማጤን ያለብን ይመስለኛል። ምክንያቱም ይሄ ነገር የቆየ ነገር ነው። ኦልሞስት 1 ዓመት አልፎታል። ይሄን ካለች አስቴር በዳኔ አሁን ላይ ዩቲዩብ አቁማለች ሲጀምር እና ይሄን ነገር ተናገረች 1 ዓመት አልፎታል እና አሁን ላይ ይሄን ቪዲዮ ቆርጦ አምጥቶ መነጋገሪያ ማድረግ የተፈለገበት ምክንያት አጀንዳ ማድረግ የተፈለገበት ምክንያት ምንድን ነው የሚል ነገር ማንሳት ፈልጋለሁ። እኔ ሲመስለኝ እንደ ግምት ሳስቀምጠው አሁን ላይ ኦርቶዶክስ ላይ ጥቃት ተፈጽሟል በድሮን ለዛም በመንግስት በአማራ ክልል እሱን አጀንዳ ለማስቀየር የመጣ ነገር ይመስለኛል። ፕላስ ደግሞ በስልጤ ዞንም እንደተመለከታችሁት ቤተክርስቲያን ሙሉ ፈርሷል፣ ምዕመናን ተጎድተዋል። እነዚህን አጀንዳዎች ለማስቀየር ሆን ተብሎ ወይ ደግሞ ከአሁን በኋላ የሚደረግ ነገር አለ እሱን ለመሸፈን የመጣ አጀንዳ ይመስለኛል እንጂ ፕላስ ደግሞ እቺ ሴትዮ ተመልከቱ እዚህ ጋር ሀገራዊ ምክክር ኮሚሽን ላይ አሁን አባል ሆና እየተማከረች ትገኛለች። ይሄን እንደዚህ አይነት የደነዘዘ ንግግር የምታደርግ እንደዚህ አይነት የቀነጨጫ አእምሮ ያላት ሴትዮ ነች። እንግዲህ አሁን ላይ መክራ ሀገርን ልትለውጥ ሀገርን አንድ እርምጃ ወደፊት ልታሻገር እየመከረች የምትገኘው እንደዚህ አይነት ሰዎች ናቸው እንግዲህ ሀገራዊ ምክክር ኮሚሽን ላይ የሚገኙት እና በጣም ነው የሚያሳዝነው። እና እንደዚህ ብላ እንግዲህ ብዙዎችን እያስቆጣት ትገኛለች። እናንተ ሀሳብ አስቀምጡልኝ። ሲመስለኝ አጀንዳ ለማስቀየር ሆን ተብሎ የመጣ የተፈበረከ ነገር ይመስለኛል። እናንተ ሀሳባችሁን አስቀምጡልኝ። ኔክስት የምንመለከተው ደግሞ ወደ ቁልቢ ገብርኤል ለምትሄዱ ከሹፌሮቹ ማህበር የሰማ አንድ ዜና አለ። ስሙት እስቲ። በዚህ ሰዓት ለቁልቢ ቅዱስ ገብርኤል ተጓዦች ከሹፌሮች አንደበት የተሰማ ጥብቅ መረጃ አለ። መጪውን ቀናቶች የቅዱስ ገብርኤል የንግስ በዓልን ምክንያት በማድረግ ወደ ቁልቢ ቅዱስ ገብርኤል በመኪና ለመጓዝ የተዘጋጃችሁ ለጥንቃቄ እንዲሆናችሁ ይሄንን አዳምጡ። አንደኛ ወለንጪቲ ከቀኑ 10 ሰዓት ካለፈ ወደ ከተማ መግባትና ከከተማ መውጣት አይቻልም። ሁለተኛ መተሐራ ከተማን ከቀኑ 11 ሰዓት ካለፈ ለቆ መውጣት አይቻልም። ሶስተኛ ከአዋሽ ወደ መተሐራ ከቀኑ 11 ሰዓት ካለፈ መሄድ አይቻልም። አራተኛ ጭሮ ከምሽቱ 1 ሰዓት ካለፈ ወደ ከተማ መግባትና ከከተማ መውጣት አይቻልም። አምስተኛ ሂርና ከምሽቱ 2 ሰዓት ወደ ከተማ መግባት አይቻልም። ታዲያ ይህ አሰራር ላለፉት ወራቶች ሲተገበር የነበረ አሰራር ስለሆነ ለበዓሉ ተብሎ ካልተለወጠ በስተቀር ፕሮግራማችሁን አስተካክላችሁ እንድትጓዙ ሲል ከ570 ሺህ በላይ ያለው የሹፌሮች አንደበት ገጽ አስታውቋል። ስለዚህ ጉዳይ መረጃው ያላችሁ ተጓዦችም ሆናችሁ የተጠቀሱት አካባቢ ነዋሪዎች ወቅታዊ መረጃዎችን ኮሜንት ላይ አስቀምጡልኝ። እንደተማሩት እንግዲህ ከሹፌሮች አንደበት እንደዚህ ነገር ተሰምቷልና ወደዛ አካባቢ የሚመላለሱ ሹፌሮች ይሄን ብለዋል። ይሄን ካሉ በኋላ ግን መንግስት መጥቶ ይሄን ብሏል። ከፌዴራል ፖሊስ የቁልቢ ገብርኤል ተጓዦችን አስመልክቶ አሁን የተሰማ ጥብቅ መረጃ አለ። በቀጣይ ቀናቶች ለቅዱስ ገብርኤል የንግስ በዓል ወደ ቁልቢ በመኪና ለመጓዝ የተዘጋጃችሁ ፌዴራል ፖሊስ በሁሉም ከተሞች ቀንና ማታ ተጠንቀቅ በመቆም በጸጥታው ጉዳይ ምንም አይነት ችግር እንዳይከሰት እየጠበቀ ስለሆነ ምንም አይነት ስጋት ሳይፈጠርባችሁ በፈለጋችሁት ሰዓት መጓዝ ትችላላችሁ ሲል አስታውቋል። እኔም ቀደም ሲል የሰዓት ገደቦች እንዳሉ የሹፌሮች አንደበትን ዋቢ አድርጌ ካቀረብኩላችሁ መረጃ በኋላ የደረሰኝ የፌዴራል ፖሊስ መረጃ ምንም አይነት የሰዓት ገደብ እንደሌለ ያሳያል። ስለሆነም የቁልቢ ገብርኤል ተጓዦች ያለምንም ስጋት መሄድ ትችላላችሁ። መልካም የንግስ በዓልና የሰላም ጉዞ ይሁንላችሁ። መንግስት ይሄን ብሏል፣ ሹፌሮች ደግሞ ይሄን ብሏል እና ያው መቀበል ያለባችሁ እናንተ ናችሁ። እንግዲህ ኦኬ ቦታ ላይ መስዋዕት እየሆኑ የሚገኙ ቦታ ላይ በተደጋጋሚ ብር ከፍሎ የወጡ ሹፌሮች ተጠንቀቁ፣ ከዚህ ሰዓት ወደዚህ አትምጡ ብለዋል። መንግስት አካል ፖሊስ ደግሞ
አይ እኛ እንጠብቃቸዋለን ብሏል። ይሄኛውን መቀበል ያለባችሁ እሱ የእናንተ ምርጫ ነው። በዚሁ አጋጣሚ ለዓመታዊ ለቅዱስ ገብርኤል ክብረ በዓል በሳረሳችሁ ያልኩኝ እስቲ ነገ ለምን እንደሚከበር ቅዱስ ገብርኤል ክብረ በዓል በዚሁ አጋጣሚ አይተን እንጨርስ። ሐምሌ 19 ቀን ምን የምታስታውሱት? ማን ነው የምታስታውሱት? ቅዱስ ቂርቆስና ቅድስት ኢየሉጣ። ቅድስት ኢየሉጣ ምንድን ነበር የሆነው? የደረሰባት ነገር በርሚሉ ሲፈላ ምን አለ? በጣም ደነገጠች። ሕፃኑ ቅዱስ ቂርቆስ ምንድን ነው ያደረገ? ምን ብሎ ነው የጸለየላት? የመንግስተ ሰማያትን ምስጢር ምን በልላት ነው ያለ? ግለጽላት ነው ያለ። ሰው የመንግስተ ሰማያት ምስጢር አያችሁ፣ የ3 ዓመት ልጅ የፈላ በርሚልን እንዲንቅ ያደረገው የመንግስተ ሰማያት ምስጢር ገብቶት ነው። የእናቱን ጡት ትቶ እንጀራ ዳቦ ማር በሚልበት አፉ ክርስቲያን ነኝ የፈለግከውን አርገኝ እንዲል ያደረገው የመንግስተ ሰማያት ምስጢር በዚህ ሕፃን ልጅ አይምሮ ተቀርጾ ስለነበር እና ለእናቱ የጸለየላት ይሄ ነው። የፈላ በርሚል እንኳን ቢሆን ድምፃ ለጽድቅ ከመነጎድጓደ ክረምት ነው የሚለው ቅዱስ ያሬድ። ሲፈላ የነጎድጓዱ ድምፅ የበርሚሉ ድምፅ የክረምት ነጎድጓድ ያህል ይሰማል ይላል። የመንግስተ ሰማያት ምስጢር ለገባው ሰው የፈላ በርሚል እንኳን ቁም ነገር አይደለም። ገለጸላት። ሲገለጽ ምንድን ነው ያለው? ኢትፍሪ እምንፈጽም ገድለነ፣ እናቴ አትፍሪ፣ ነይ ገድላችን እንፈጽም፣ ነይ እንሂድ። ልጅ የእናቱን ቀሚስ እየጎተተ የሚሄድ የእንጀራ መሶብ ወዳለበት ነው ወደ እሳት እየጎተተ ይወስዳል። ይሄን ሕፃን ልጅ እናቱን እየጎተተ እሳት እንዲሄድ ያደረገው ምንድን ነው? የመንግስተ ሰማያት ምስጢር አትሉም? የምን ምስጢር ነው? የመንግስተ ሰማያት ምስጢር እሳትን እንዲደፍ የ3 ዓመት ልጅ እሳትን እንዲደፍር ያደረገው የመንግስተ ሰማያት ምስጢር ነው። ምን ነው የዚያችን ሀገር ክብር እንደው ባገባን። እኔም እኮ እያወራው ነው፣ ገና አልገባኝም። መግባት ማለት በሷ ፍቅር ተይዤ ከዓለም ፍቅር ሰወጣ ነው። በእውቀት ደረጃ ገብቶኛል፣ በፍቅሯ ግን አልታሰርኩም። እውነት ለመናገር እግዚአብሔርን እወደዋለሁ፣ ግን ኃጢአትም እወዳለሁ። ችግሩ እሱ ነው። ከኃጢአት የሚያወጣን የመንግስተ ሰማያት ፍቅር ነው። እና ቅዱስ ገብርኤልን የምትወዱትና የምትመኩበት ብቻ ይህን ቪዲዮ ትንሽ ጊዜ ኮፒ ሊንክ አድርጉልኝ። የማትወዱት አሳልፉት። ነገ ማለትም ከአንድ ቀን በኋላ ሐምሌ 19 አቤት ደረሰ የምንባረክበትና የምንቀደስበት ትልቅ በረከትን የምናገኝበት ገና ከሕፃነታችን ጀምሮ ፍቅሩን እንደ ምግብ እያበላ እንደ ውሃ እያጠጣ ያሳደገን በቃሉ ትእዛዝ ብቻ የጠላትን አንደበት ጸጥ የሚያደርገው የምስራች ተናጋሪ ደስታን አብሳሪ የራማው መልአክ ሊቀ መላእክት ቅዱስ ገብርኤል አደራ ይሄንን ቪዲዮ የምትችሉ 19 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ለቤቱ አዲስ ሆናችሁን ፎሎ ማድረግ እንዳይረሳ። መጋቢ ሐዲስ ሊቀ መላእክት ቅዱስ ገብርኤል በሰማይ በመላእክት መካከል ጠብና ክርክር በሆነ ጊዜ በቃሉ ትእዛዝ ብቻ ተከራካሪ መላእክትን ጸጥ ያደረገ የራማው መልአክ ለዓለሙ ሁሉ ፍስሐና ደስታን የሚነግርና የሚሰብክ ይህ ቅዱስ ገብርኤል ነው። በሰይጣን ተንኮልና ማሳት ለታመሙ ሕይወትና መድኃኒት የሚሆንልን ይህ ቅዱስ ገብርኤል ነው። የነቢያትን ትንቢት የፈጸመ ይህ ቅዱስ ገብርኤል ነው። ለዓለሙ ሁሉ ለሰው ልጆች ሁሉ የደስታን ስሜት የሚያመነጭ ይህ ቅዱስ ገብርኤል ነው። ከእግዚአብሔር ዘንድ ወደ እናታችን ወደ ቅድስተ ቅዱሳን ወደ ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን የእግዚአብሔር ወልድን ሰው መሆን ሊያበስራት የተላከው ይህ ቅዱስ ገብርኤል ነው። ለካህኑ ዘካርያስም የመጥምቀ መለኮት ቅዱስ ዮሐንስን መወለድ ብስራት የተናገረ ይህ ቅዱስ ገብርኤል ነው። አባቱን ባላመነው ጊዜ አንደበቱን ዘግቶ የሄደ ይህ ቅዱስ ገብርኤል ነው። ለነቢዩ ዳንኤል ራእይን የገለጸለት ለነቢዩ ሄኖክም ደግሞ ጥበብና ምስጢርን ያሳወቀው ይህ ቅዱስ ገብርኤል ነው። ሊቀ ሰማዕታት ቅዱስ ጊዮርጊስን የተራዳው ቅዱስ መርቆሬዎስንና ቅዱስ ገላውዴዎስን ደግሞ ከሰማይ የእሳት ሰይፍ የብርሃን ሰይፍ የሰጣቸው ይህ ቅዱስ ገብርኤል ነው። አንጌቤናዊቷን ሰማዕት እናታችን ቅድስት ኢየሉጣንና የ2 ዓመት ከ9 ወር ሰማዕቱን ሕፃን ሰማዕቱ ቅዱስ ቂርቆስን ከፈላ ውሃ የታደጋቸው ይህ ቅዱስ ገብርኤል ነው። ቅዱሳን እናቶቻችንና አባቶቻችን ከመወለዳቸው በፊት የመጸነሳቸውን ዜና ለወላጆቻቸው መጥቶ የሚያበስራቸው ይህ ቅዱስ ገብርኤል ነው። እነዚህ ቅዱሳን እናቶቻችንና አባቶቻችን ከተወለዱ በኋላም ደግሞ
በሕይወት ዘመናቸው ሁሉ ተጋድሏቸውን እንዲያጸኑና በሃይማኖታቸው እንዲቆሙ የሚራዳቸው ይህ ቅዱስ ገብርኤል ነው። ለእኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ደግሞ ከሰይጣን ወጥመድ እንድንድን የሚያደርገን፣ ጠላታችንን እንደ ትቢያ እንደ አመድ የሚያበንልን፣ ጸሎትና ልመናችንንም ሁል ጊዜም ከኃያላን ጌታ ፊት እየቀረበ የሚያሳርግልን የሚያቀርብልን፣ በመዓልትም በሌሊትም በማንኛውም ጊዜ ምስጋናችንና ጸሎታችንን የሚያደርስልን ይህ ቅዱስ ገብርኤል ነው። የካህናትን የማዕጠንት መዓዛ በ24ቱ ካህናተ ሰማያት ማዕጠንት ላይ ወስዶ የሚያስቀምጥልን ይህ ቅዱስ ገብርኤል ነው። የሞተውን የሚያስነሳ፣ የተጨነቀውን የሚያረጋጋ፣ የታመመውን የሚፈውስ፣ የአዘነውን የሚያስደስት፣ ወገን ዘመድ ለሌለው ወገን ዘመድ የሚሆን፣ በተሰጠው ቃል ኪዳን እኛ ኃጢአተኛና ወራዳ ልጆቹ ገና ስሙን ስንጠራ የስሙን የመጀመሪያ ፊደል ስንጀምር ከአውሎ ነፋስ ፈጥኖ የሚደርስና ጠላቶቻችንን እንደ ጢስ የሚያበንልን፣ እንደ ትቢያ የሚበትንልን፣ አልፈታ ያለንን የሕይወታችንን ቋጠሮ በሙሉ የሚፈታልን ሩኅሩኅና የዋሁ የራማው መልአክ ሊቀ መላእክት ቅዱስ ገብርኤል ሐምሌ 19 ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣን ከፈላ ውሃ ከፈላ ጋን ውሃ እንዲሁም ደግሞ ከእቶን እሳት ያዳነበት ዓመታዊ ክብረ በዓሉ ነው። ሊቀ መላእክት ቅዱስ ገብርኤል በስሙ ማንኛውም ሰው አቅሙ በሚፈቅደው መልኩ ለተቸገረ ሰው ለመጸወተ፣ መታሰቢያውን ላደረገ፣ ዝክሩን ለዘከረ፣ በስሙ በተሰራች ቤተክርስቲያን ተገኝቶ ማንኛውም አቅሙ የሚፈቅደውን ያክል ስጦታ ሊያበረከተውን ሰው ሁሉ የአዘነ የተቸገረና የተጨነቀውን ሰውም በስሙ ያጽናና፣ ማለትም አይዞህ አይዞሽ ሊቀ መልአኩ ቅዱስ ገብርኤል እያለ ምንም አትሆንም እርሱ ያውቃል ብሎ በስሙ ያጽናናን ሰው እስከ ዕለተ ሞቱ ድረስ ለዚያ ሰው የሕይወት ዘመን ጠባቂ ትሆንለታለህ የተባለና ከዚህ ዓለም ሕይወት ከተለየ ከአረፈ ከሞተ በኋላም ደግሞ ሰማያዊት ኢየሩሳሌምን እስከሚያይ ድረስ ከጎኑ ጠበቃ ሆነ ትቆምለታለህ የተባለው የራማው መልአክ ሊቀ መላእክት ቅዱስ ገብርኤል ሐምሌ 19 ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣን ከእቶን እሳት ከፈላ ውሃ ያዳነበት ዓመታዊ ክብረ በዓሉ ነው። እኛስ የእርሱን በዓል በማክበር ዝክሩን በመዘከር መታሰቢያውን በማድረግና ለተቸገሩ ሰዎች ደግሞ በእርሱ ስም አቅማችን በፈቀደው መልኩ በመዘከርና በመመጽወት የበረከቱ ተካፋይ ብንሆንና በሊቀ መልአኩ በቅዱስ ገብርኤል ቃል ኪዳን ብንታሰር ምን ይመስላችኋል? ይህንን ቪዲዮ ቀድሜ የሰራሁበት ዋናው ምክንያትም ሰዎች ለበዓሉ ቀድሞ እንዲዘጋጁና በሊቀ መልአኩ በቅዱስ ገብርኤል ቃል ኪዳን እንዲታሰሩ ከማለት ነው። የሊቀ መልአኩ የቅዱስ ገብርኤልን ዋናውን ቃል ኪዳንና የበዓሉን ዋና ዓላማ በቀጣዩ ቪዲዮ እሰራላችኋለሁ። እንግዲህ ይሄ ቪዲዮ ለሁሉም ሰው እንዲዳረስ እናንተም የበኩላችሁን ተወጡ እያልኩ መድኃኔ ዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ገብርኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። በቃሉ ትእዛዝ ብቻ የጠላትን አንደበት ጸጥ የሚያደርገው የራማው መልአክ ቅዱስ ገብርኤል ነገ ሐምሌ 19 ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣን ከእሳት ከሞት ያዳነበት ቀን ነው። የምስራች ተናጋሪ ደስታን አብሳሪ ሊቀ መልአኩ ቅዱስ ገብርኤል በሰማይ ክርክር ጠብ በሆነ ጊዜ በቃሉ ትእዛዝ ብቻ መላእክትን ጸጥ ያደረገ ለዓለም ሁሉ ፍስሐና ሐሴትን የሚነግር ይህ ቅዱስ ገብርኤል ነው። በሰይጣን ማሳትና ተንኮል ለታመሙ ሕይወትና መድኃኒትን የሚሰብክልን ይህ ቅዱስ ገብርኤል ነው። የነቢያትን ትንቢት የፈጸመ ይህ ቅዱስ ገብርኤል ነው። ለዓለሙ ሁሉ የደስታን ስሜት የሚያመነጭ ይህ ቅዱስ ገብርኤል ነው። ከእግዚአብሔር ዘንድ ወደ ቅድስተ ቅዱሳን ወደ ቅድስት ድንግል ማርያም እናታችን የእግዚአብሔርን ሰው መሆን ሊያበስራት የተላከው ይህ ቅዱስ ገብርኤል ነው። ለካህኑ ዘካርያስ የመጥምቀ መለኮት የቅዱስ ዮሐንስን መወለድ የተናገረ ይህ ቅዱስ ገብርኤል ነው። አባቱን ባላመነው ጊዜ አንደበቱን ዘግቶ የሄደ ይህ ቅዱስ ገብርኤል ነው። ለነቢዩ ዳንኤል ራእይን የገለጸለት፣ ለሄኖክም ጥበብን የገለጸለት፣ ሊቀ ሰማዕታት ቅዱስ ጊዮርጊስን የተራዳው ሰማዕቱ ቅዱስ መርቆሬዎስንና ለቅዱስ ገላውዴዎስ ደግሞ ከሰማይ የእሳት ሰይፍ የሰጣቸው፣ ለእኛ የቤተ ክርስቲያን ልጆች ደግሞ ከሰይጣን ወጥመድ እንድን ዘንድ ጸሎትና ልመናችንን ከኃያላን ጌታ ፊት ሁል ጊዜ የሚያቀርብልን፣ በመዓልትም በሌሊትም ምስጋናችንን የሚያደርስልን፣ የካህናትንም የዕጣን መዓዛ በ24ቱ ካህናተ ሰማይ ማዕጠንት ላይ ወስዶ የሚያስቀምጥልን ይህ ሊቀ መላእክት ቅዱስ ገብርኤል ነው። የሞተውን የሚያስነሳ፣ የታመመውን የሚያድን፣ የተጨነቀውን የሚያረጋጋ፣ ያዘነውን የሚያስደስት፣ ወገን ዘመድ ለሌለው ወገን የሚሆን ይህ ሊቀ መልአኩ ቅዱስ ገብርኤል በስሙ ዝክር ለዘከረ፣ ለተቸገሩ ለመጸወተ፣ እንዲሁም ደግሞ በስሙ ለተሰየመ ቤተ ክርስቲያን መባ የሰጠ፣ ላዘነና ለተከዘ በስሙ በቅዱስ ገብርኤል ስም ላጽናና፣ እስከ ዕለተ ሞቱ ድረስ የማይለየውና ካረፈ በኋላም ደግሞ ሰማያዊት ኢየሩሳሌምን
እስከሚሄድ ድረስ ከጎኑ ጠበቃ ሆኖ የሚቆመው ሊቀ መላእክቱ ቅዱስ ገብርኤል ነገ ሐምሌ 19 ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣን ከእሳት ከሞት ያዳነበት ቀን ነው። ደስታን የሚያበስረው የራማው መልአክ ቅዱስ ገብርኤል ከዚህ በኋላ ባለው የሕይወት ዘመናችን በሙሉ ሐዘንን ሳይሆን ደስታን የምንሰማበት፣ ኃጢአትን ሳይሆን ጽድቅን የምንሰራበት፣ ጥላቻን ሳይሆን ፍቅርን የምናገኝበት፣ ትዕቢትን ሳይሆን ትሕትናን የምንጎናጸፍበት፣ ለመጥፎ ሳይሆን ለጥሩ የምንሄድበት፣ ሀገራችን ኢትዮጵያ ሰላም የምትሆንበት፣ ደም መፋሰሱ የሚቆምበት፣ ልቦና የምንሰጥበት፣ የጠፉት የሚመለሱበት፣ ወደ ቀና መንገድ የምንሄድበት ጊዜ ያድርግልን። ከሊቀ መልአኩ ከቅዱስ ገብርኤል ረድኤት፣ በረከት፣ ጥበቃ፣ ምልጃ አይለየን። አሜን። ይቆየን። በድጋሚ እንኳን ደረሳችሁ ያልኩኝ እንግዲህ ዛሬ ቪዲዮአችን ይሄ ይመስላል። በዚህ ጉዳይ ላይ ሆነ በሌሎች ጉዳይ ላይ አዲስ ነገር ካለ ጀላችሁ ቀርቡ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሐሳባችሁን ኮሜንት ማስፈራችሁን እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያድርግልን። ቸር ቆዩልኝ።